አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ፕላስ ሁኑ ውድ ቤተሰቦች እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? የዙልሂጃ ጾም እንዴት ይዟችኋል? ዙልሂጃ እንግዲህ ያው ያ ረቢ አላህ ያ ረብ በሄሮ ያ ረብ እንግዲህ ያው ያለለት 10ን ቀን ይጾማል፣ ያላለለት ደግሞ 9 ቀኗን እንጾማለን ማለት ነው። እና አላህ ሱብሓነሁ ወተዓላ በረህመት አይኑ ይየን ማለት ነው። ዛሬ እንግዲህ ሂራን ሽሽት ቡፌ ላይ ተሰቅለናል። ቡፌ ይታያቸዋል። እሷም ትከፋፈታለች ስልኪቱን አይኗን ካላጠፋ ስለሆነ ማለት ነው። ያው እንግዲህ እንደዚህ ሁኔ መጥቻለሁ እላችኋለሁ። ሰብስክራይብ ያላደረጋችሁ 10 ያስገቡ ይተው። ግን ስድብ ሳይሆን ተው 10 ያስገቡ ይተው። አሁን 7 ልገባ ነው። 3000 ይቀራል። ሄሮ ሰብስክራይብ ቢያቸውም ማሻአላ እያሉሽ ነው። ማሻአላ እያላችኋት ነው። ሂራ በነገራችን ላይ አሁን እያደገች ነው። ግን ረብሻ እና ሊላ ቴሌቪዥንም ሰካፍቱ ባባ ወንዱን ያየችው ሁሉ ባባ ሄሮ ማማ እና ያው ረብሻዋ እንደው ጥግ ድረስ ነው ማለት ነው። ብቻ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ዘና የሚያደርግ ቪዲዮ መጥቻለሁ። ምን ይመስላችኋል? እስኪ ገምቱ። ወንድሜ ጋር በምሰራው ቪዲዮ አብዛኞቻችሁ ተመችቷችኋል እና ኮሜዲ በሉት ኮሜዲ። በነገራችን ላይ ዱዓ አድርጉለት። ሀቂቃ በጣም ነው የሚያመው ማለት ነው። አሁን ግን ላይ ደግሞ ችግሩ ምን መሰላችሁ? ብር ከሰጣችሁ ተኪሱ ብር ምንም ነገር እንዲቀመጥ አይፈልግም። አሁን ነገ የሆነ ቦታ ሄዳለሁ ብሏል። ግን ያው ያቺ ብሯ በቃ ብትን ኪሴ ብር እንዲቀመጥ አልፈልግም ምናምን ነው የሚለው። ያው በቃ ለነገ ትራንስፖርት ነገ የሚባል አያስብም አልኳቸው። ያው ኖርማል ሰው ነገን ያስባል። ዛሬም ብቻ ሳይሆን ነገን የማያስበው ከብት ብቻ ነው። ስለማያውቁ ዛሬ ካቀረባችሁላቸው ምግብም ቢሆን ለነገ ብለው ማስቀመጥ አይችሉም፣ ስለማይችሉ ማለት ነው። ስለዚህ ያው ገንዘብ ላይ ችግር አለበት። አሁን ቤተሰብ ጋር ነው ያለው ማለት ነው። አላህ አፊያውን እንዲመልስለት። ያው እኔም የተቻለኝ ቪዲዮ ቀርጬ ነበረ፣ ግን ስላስጠላኝ ነው የተውኩት እንጂ በሽማግሌ ድረስ ተያይዘን ያንዴም የተጋጨውን ማለት እንደዚህ ዶሮ አርዶ ምናምን የተጋጨውን ልጅ ሽማግሌ ተያይዘን ቅሬ ድረስ ምናምን ቅሬ ድረስ አሸንፈው። ያው ታውቃላችሁ መሳል የሚባል ሀገር ያ መሳል ያው ሽርክ አላህ የማይወደው ነገር ሽርክ ዝም በእንጨት ተብትበው ያደርግልናል የሚባሉ ነው። እና ያው ደግሞ የገጠር ሰው ደግሞ በዛ የምታስፈራሯቸውና እዛ ድረስ ሂዱ ተብለው አንሄድም ምናምን ማለት ደረጃ ደርሰውና አላህ እንደው እሱ እንዲሽርለት ዱዓ አድርጉለት። ሲቀጥል ዛሬ በአዲስ ቪዲዮ የመጣሁት ስለ ባሉካ ጉዳይ ነው። ባሉካ በነገራችን ላይ ትናንትና ማታ ፋዘሩ ጋር መጥቶ ነበረ ታያላችሁ ማለት ነው። ግን ያው እኔም ከቤት አልወጣሁም። ለምን ልጅ ስለያዝኩኝ ማለት ነው። ያው አሁን ያለው እሱ ከፋዘሩ ጋር ነው። ለምን አንደኛ የት እንደከረመ ምን እንደሆነ ምንድነው ሚስት አግብቶ ነው ወይንስ ደግሞ ምንድነው ችግሩ? የማውቀው ጉዳይ የለም ይሄን ያህል እስከምኖር እስከኖር ድረስ ማለት ነው። እና ይሄ ነገር እንደገና እኔ ቤተሰቦች የማያውቁም ይሄን ነገር። ሁለተኛ ይሄን ነገር ብናገር ታውቃላችሁ ከአሁን በፊት የነበረውን ቪዲዮ አባቴ ምን ሲል እንደነበረ ማለት ነው። እና ያንን ነገር ስላልተናገርኩኝ ስለዚህ ቤት እንዲገባ አልፈልግም። ዝም ብሎ አለ ሰው በሰው ተሸማግለን ሰው ሰምቶ ሰው አውቆልኝ የት እንደሄደ ነው አግብቶ ነውን ወይስ ምንድን ነው ብዬ ማለት ነው። ያው ፋዘሩ ጋር ማታ ሲመጣ በቃ እንዲገባ አሁን አልፈልግም። በቃ በድሎኛል፣ ጎርቶኛል፣ ልጅ አስታቅፎ ልኮኛል፣ ሱቅም እንዳልሰራ ዘግቶብኛል፣ ብዙ ነገር ብዬ ስለዚህ ማታ ተመልሶ ያለው ፋዘሩ ጋር ነው። እንግዲህ ደግሞ በሽማግሌ ተሸማግለን ማለት አንቺ ለምንድን ነው እንደዚህ ምናምን ልትሉ ትችላላችሁ። ለምን
እማዬ ፍቅር ለምን መሰላችሁ? አሁንም ቁጭ አርጎኝ ሄዶ ያው ቁጭ እንዳረገኝ እየጠበኩን ነው። ግማሾቻችሁ አንቺ ምንድን ነሽ? ዕቃ ነሽ እንዴ? የእሱ ሰራተኛ ነሽ እንዴ? የእሱ ቤት ጠባቂ ነሽ እንዴ? ብዙ ነገር ብላችሁ ነበረ። ያ ማለት አሁንም ደግሞ እንደዚህ ዝም ብዬ ከተቀበልኩት ነገ ጧትም ደግሞ እንደዚህ ሲያስፈልገው እየሄደ ይመጣል ማለት ነው እና ያንን ነገር ስላልፈለኩኝ ያው በሽማግሌ ምናምን መታየት አለበት። ትዳሩን ካልፈለገው ያው ካልፈለጋችሁ መቼም ካልተፈለገ አንድ ሰው ምን እንደማድረግ እንዳለበት ያውቃል። ቁልፉን ትዳሩን ካልፈለኩት ምን ማድረግ እንዳለብኝ ራሴ ያውቃለሁ። እንደዛ ምናምን ነገር ስለሆነ በዛ ምክንያት ተመልሷል ማለት ነው። ያው ፋዘሩ ጋር ነው ያለው ውጫሌ ምድር መጥቷል። ግን ፋዘሩም ቢሆን ረሂሩ ግሬና አመመኝ ልቤን እያመመኝ ነው። ጥርሴን እያመመኝ ነው። ጥርሴንም እንደው በመሀል አንዱን ልቀላቅልባችሁ ጥርሴን ለማስነቀል እያበጠ እምቢ አለኝ ማለት ነው። በቃ ዛሬ ጎደለ ስል እንደገና ነገ ደግሞ እንደ አዲስ ይመጣና እንትን ይለኛል። ዞሮ በዛ ምክንያት ነው ሰው ትዳሩን ካልፈለገው የማይፈልገው ከሆነን ያው አህለን ወሳህለን ተባብሎ ሁሉም የራሱን ህይወት ይኖራል ማለት ነው። ቆይማ ኒቃብ ስለለበስክ በቃ የምወጣ መስሎሽ ብትጠብቂኝ ዳን ቆይ ሊጨርስ አንዴ ቪዲዮውን ማይ ይያራ እና ምን እንደሆነ ያቺም ሸቃላ የነበረው ሚስት እንደሆነ ምንም ማውቀው ታሪክ ስለሌለ በዛ ምክንያት የሂራ አባት ያው ቤት ሳይገባ ቀይ ደርሶ ተመልሷል። ፋዘሩ ጋር ውጫሌ ሰንጅ ገብቷል። ስለዚህ እንግዲህ ከተስማማን እኔ በምለው ነገር ከተስማማ ትዳሩን ከፈለገ ልታዩት ትችላላችሁ፣ ወይም በራሱ ቻናል ሊመጣም ይችላል እና ልታዩት ትችላላችሁ። ግን ያው በዚህ ምክንያት ነው ያው ብዙ እህቶች ስትጨነቁ በቃ ባልሽ ትቶሽ ሄደ እንዴ ምንድን ብዙ ነገር ስትሉኝ ነበረ። እንግዲህ ያሰባችሁ የተጨነቃችሁ ማየ ተወጪ እዛችን ያክል ምንድን አረ ኢትዮጵያ ያለቅን ሙቀት በአላህ እናንተ እንዴት ናችሁ? እንዴስ ወላሂ አሰብኳችሁ። አረብ ሀገር ያሉ እህቶች እንደው እንዴት ሊሆኑ ነው? እዚህ እኮ ነድርን ተቃጠልን በጣም ያ አላህ 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 በጣም ከባድ ነው ወላሂ። ያ ረብ እውትን ያህል ላበቴ በዚህ ይሄዳል። እንደገና እርጉዝ ሴቶች ለራሱ እንዴት ሊሆኑ ነው አልኩ። በዚህ በሙቀት ያለ ሀያን ተኛ ትተኝ። ስለዚህ በዚህ ምክንያት ነው አንዱን ጀመር አንዱን እንትን አደረኩባችሁ። ኢንሻአላህ አዲስ ነገር ካለ የማሳውቃችሁ ይሆናል። አያ በቃ ሰላም አለይኩም ወራህመቱላሂ ወበረካቱ።